በአሁኑ ወቅት በትግራይ ክልል ያለውን ጊዜያዊ አስተዳደር ወደ አዲስ ምዕራፍ ሊያሻገር የሚችል ከፍተኛ የስልጣን ሽግግርና ውስጣዊ የፖለቲካ ሽኩቻዎች እየተከሰቱ መሆኑን የአውራምባ ታይምስ ምንጮችን ገለጹ። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደን ለመተካት አሁን የጊዜያዊ አስተዳደሩ ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ መታጨታቸው ታውቋል። አቶ አማኑኤል ለእጩነታቸው በህወሓት ቀርበው 9 አባላት ባሉት የካውንስል ስራ አስፈጻሚ ውስጥ የ8ቱን ድጋፍ አግኝተዋል። ይሁን እንጂ አዲሱ ፕሬዝዳንት የሚኖራቸው ስልጣን እጅግ የተገደበ እንደሚሆን ተመልክቷል። እንደ ምንጮቹ ገለጻ ፕሬዝዳንቱ ትኩረት የሚያደርጉት ከህዝብ መሰረታዊ አገልግሎቶች ጋር በተገናኙ የዕለት ተዕለት ተግባራት ላይ ብቻ ይሆናል። እንደ ጸጥታ፣ ፖለቲካና ኢኮኖሚ ያሉ ወሳኝ ዘርፎች በዶክተር ደብረጽዮን ገብረ ሚካኤል በሚመራው ካውንስልና በስሩ ባሉ ኮሚቴዎች አማካኝነት ይከናወናሉ። የኮሚቴዎቹ ሪፖርትም የሚቀርበው ለካውንስሉ ሰብሳቢ ለዶክተር ደብረጽዮን እንጂ ለሚሾመው ፕሬዝዳንት አይሆንም። ሌተናል ጀነራል ታደሰ ወረደ በበኩላቸው ስልጣናቸውን አስቀድመው እንዲለቁ የቀረበላቸውን ጥያቄ ክብር ነካይም በሚል ውድቅ ማድረጋቸው የተገለጸ ሲሆን እስከ መጋቢት 30 ቀን 2000 ዓመተ ምህረት ለሚከተሉት 22 ቀናት በኃላፊነታቸው እንደሚቆዩ ተጠቁሟል። አቶ አማኑኤል አሰፋ ባለፈው ሳምንት በአዲስ አበባ በሚገኙ ባለሀብቶች አማካኝነት ከጠቅላይ ሚኒስትሩ የቅርብ ሰዎች ጋር ምስጢራዊ ውይይት ማድረጋቸው ተረጋግጧል። ይህ ግንኙነት በህወሓት አመራሮች ዘንድ እውቅና የተሰጠው ስለመሆኑ ግልጽ ባይሆንም ከጀርባው የወይዘሮ ፈትለወርቅ ሞንጆሪኖ ግፊት ሊኖርበት እንደሚችል ግምቶች አሉ። ይህ አይነቱ ምስጢራዊ ጉዞ በድርጅቱ ውስጥ መወዛገብን እየፈጠረ ይገኛል። በወታደራዊው ዘርፍም አዳዲስ ለውጦች እየታዩ ነው። አንጋፋው ታጋይ ሌተናል ጀነራል ብርሃነ ነጋሽ የትግራይ ሰራዊት ዋና አዛዥ እንዲሆኑ ከህወሓት በኩል ሐሳብ ቀርቦ በሌሎች የሰራዊት አዛዦች ዘንድ ድጋፍ ማግኘቱ ተገልጿል። ቀደም ሲል ብርጋዴር ጀነራል ኃይለ ሥላሴ ግርማይ ለዚህ ቦታ ታጭተው የነበረ ቢሆንም በከፍተኛ አዛዦች ዘንድ ስምምነት ባለመኖሩ ሹመቱ ሳይጸድቅ ቀርቷል።